የኢትዮጵያ የመጀመሪያው የጭኮ ካፌ ሊለጋ እንደሆነ ያውቃሉ? 2 ብራንቾች አሉን። አንደኛው ወሎ ሰፈር፣ አንደኛው ቦሌ ጫፍ ስካይላይት አጠገብ። ጭኮ ብቻ በተለያየ አይነት አማራጭ ያገኛሉ። ኑና ይቅመሱት። እስካወጣ ሳልጠበቁኝ ማውጣታው መንገድ ላይ ነው የጣሉት። ሳየው ተጥሎ ቀይን መንገድ ላይ ያዋል። ማንም ሰው እንደዚህ ተደርጎ አያውቅም። ሰው ሁሉ ሲመጣ እንዲጠይቅ የምፈልገው ማን አረገልሽ ጌታ ነው ብለው የነበረው። ለምን እንዴት ይሄ ሀሳብ ወደ አንቺ መጣ? ኤርላይንስ ውስጥ እየሰራሽ ነበር። ውስጥሽ ላይ እግዚአብሔር እንዴት ይህን ነገር እንዳስቀመጠ አወቅሽ? በኋላ ስራ እንዳቆም ይፈልግ ነበር ጌታ። እኔ ደግሞ አይገባኝም፣ እበራለሁ፣ እመጣለሁ። ከማይሆን ነገር ጋር መታገል አንዳንዴ በእውነት የእግዚአብሔርን ድምፅ አለመስማት እንዴት ሮንግ እንደሆነ ዋጋ አስከፈለኝ። ልክ እንደጀመርሽ ምን ቻሌንጅ አደረገሽ? ከሱቅ ከመጀመር ጀምሮ በጣም ብዙ ዋጋ ከፍያለሁ። ከተጀመረ በኋላ ሁሉም ፎቅ ላይ ያሉት ሰዎች ወዳጆቼም የማያውቁኝም የሚያውቁኝም ተነሱብኝ። ግራ ገባኝ። ምንድን ነው በቃ አይሆንም፣ አፍርሽ። ለምን ሁሉም ሰው ተቃወመሽ? ከፓርኪንግ ወጥቼ ፊት ለፊት ገና እንደወጣሁ መንፈስ ቅዱስ ይሄንን ነው አለኝ። ሱቁን ፊት ለፊት መጀመሪያ ላይ ያሰብኳትን እቅድ ነው ጌታ ኤግዛክትሊ እሱን የሰጠኝ። ስንጀምር 5 አይነት ነበር የጀመርነው። በኖርማል፣ በአዋዜ፣ በቋንጣ፣ ጣፋጭና በቆሎ ነበር የጀመርነው። አሁን 11 ደርሰናል። ላውንች ሳደርገው 50 ሰዎች ጠርቼ ሂልተን አይዲያ ይሄ ነው እንዲህ ነው ብዬ ሳረግ ሰዎች ሁላ ተደንቀው ተገርመው በቃ ኦል ኦቨር ዘ ኒውስ ነበረ። በቃ እንኳን ደህና መጣሽ። እንኳን ሰላም ቆያችኝ። አመሰግናለሁ። ጥሪያችንን አክብረሽ ስለመጣሽ በጣም እናመሰግናለን። ራሴን ከመግለጤ በፊት ማናት ህይወት? ማናት? ምንድናት? እሱን ትንሽ በይንና። በመጀመሪያ እንግዲህ ይህንን ቀን የፈቀደውን እግዚአብሔርን ላመሰግን ወዳለሁ። ስለረዳን፣ በዚህ ስለተሰበሰብን ክብር ሁሉ ለሱ ይሁን። ስሜን ከማስታወቂ በፊት በጣም ደስ የሚል አይዲያ ነው። ዲስከሽኑን ደርሼበታለሁ። እውነት ሊበረታታ የሚገባ የብዙ ሰው ጥያቄ ነው። በጣም ደስ ይላል። መቀጠል አለበት። መንዬ ጌታ ይርዳችሁ። ስሜ ህይወት ለገሰ ወይም ሊሊ፣ ብዙ ሰዎች የሚያውቁኝ ሊሊ ነው። የድርጅቴም ስም ሊ በሚለው ነው የሄደው እና ብዙ ሰው በሊሊ ነው የሚያውቅ። ለዛ ነው። አየር መንገድ ከመንዬ ጋር ለ11 ዓመታት የበረራ አስተናጋጅ ሆኜ አገልግያለሁ። አዲስ አበባ ዩኒቨርሲቲ ግራጁዌት አድርጌያለሁ በቢዝነስ አድሚኒስትሬሽን ኢንፎርሜሽን ሲስተም፣ በኮሜርስ ማለት ነው። የሁለት ወንድ ልጆች እናት ነኝ። አሁን ደግሞ 2 ቢዝነሶችን ራን አደርጋለሁ። ዋው በጣም ደስ ይላል። ወደ ጥያቄ ሲሄድ ቢዝነስ ውስጥ እንደገባሽ ኦልሬዲ ሰምተን፣ ለሱ በተለይ እንዴት ይሄ ሀሳብ ወደ አንቺ መጣ የሚለውን ለመስማት ነው እና የጠራንሽ። እስኪ ወደ አንቺ ይሄ ራዕይ ኦልሬዲ ኤርላይንስ ውስጥ እየሰራሽ ነበር። ጥሩ መስሪያ ቤት ነው። እንዴት ውስጥሽ ላይ እግዚአብሔር እንዴት ይህን ነገር እንዳስቀመጠ አወቅሽ? እንዴት ጀመርሽው ቢዝነስ? እሺ አመሰግናለሁ። ያው የነገሮች ሁሉ ጅማሬ እግዚአብሔር ነው። እኛ በውስጣችን እግዚአብሔር አንድ ነገር ካላስቀመጠ እኛ በራሳችን ምንም ልናደርግ አንችልም ይላል እግዚአብሔርም ቃል። በራሳችሁ ምንም ልታደርጉ አትችሉም ይላል። ሁልጊዜ በልቤ ያስብ ነበረ ላይ ጌታ ያደረገልኝን ነገር እንዴት ጌታ እንደረዳኝ ለሰዎች መናገር እፈልግ ነበረ። ግን መቼ እንደምናገር ግን አላቅም ነበር። ያው ዛሬ ጌታ አስጀምሮኛል፣ ደግሞ እቀጥላለሁ። እኔ ጌታ ከትንሽ ነገር ነው ያስለመደኝ። ከዚህ ቀደም ብዙ ጊዜ ቢዝነስ ሞክሬ አውቃለሁ። መቼ ብትሉኝ ያው ከጌታ ጋር የነበረኝ ቦንድ ብዙ ስትሮንግ ባልነበረ ሰዓት ላይ ማለት ነው። ሞክራለሁ። በጣም የምጥር ሰው ነኝ። በጣም ሰራለሁ። አየር መንገድም እየሰራሁ ብዙ ቢዝነሶች ከፍታለሁ፣ ዘጋለሁ፣ ብዙ ነገር አደርጋለሁ እና ከተወሰነ ዓመታት በኋላ ግን የሆነ አንድ ፍላይት ላይ እየሄድን ወደ አክራ ነገር እየሄድን አንድች ክሩ እናንተ አለችን እና አስራቱን የሚበላ ሌባ ነው። ለመሆኑ ከዚህ ውስጥ ማን ነው አስራቱን የሚያስቀምጥ አለች እና አስራቷን ከተሰጠን ፐርዲም ውስጥ አውጥታ አስቀመጠች። ከዛ ገብቼ በቃ ያው ቸርች ሄዳለሁ እመጣለሁ፣ ግን ምንድን ነው ሪሌሽንሽፕ ከመንፈስ ቅዱስ ጋር ያለን ሪሌሽንሽፕ ምንድን ነው የሚለው ነገር ነው። ብዙ ጊዜ በዘልማት ቸርች እንሄዳለን፣ ስርዓት ነው እንጂ ከጌታ ጋር በወንድ ብዙ ጊዜ አይኖረንም። እና ያን ቀን ገባሁኝና እንዲህ አስራት የሚለውንማ በደንብ ማወቅ አለብኝ ብዬ መፈለግ ጀመርኩ። ስጀምር ማንበብ ጀመርኩኝ፣ ግን በደንብ ክሊር አልነበረም።
ከዛን ቀን ጀምሮ አስራቴን ማስቀመጥ ጀመርኩ። 6 ዓመት ምናምን ይሆናል። ከዛ የዛን ጊዜ ልክ እንደመጣው ቸርች አልቀርም ብዬ ሄድኩኝ። ሲሄድ ስብከት የነበረው ስለ አስራት ነበር እና አስራቱን የሚበላ ሌባን ይላል። በእውነት ነው መናገራችሁ። አወሾክድ ሌባ ነበርኩ እንዲህ እስከ ዛሬ ነው ያልኩት። የእውነት በኢየሱስ ስም ወይኔ ጌታ ይቅር በለኝ ብዬ በእግዚአብሔር ፊት ሄጄ ተንበርክኬ ጌታ ይቅር በለኝ፣ ከዛሬ ጀምሮ አስራት የሚባል ነገር አልበላም አልኩኝ። ከዛን ጊዜ ጀምሮ አስራቴን ፕሮፐርሊ ማስቀመጥ ጀመርኩና ከዛን ጊዜ ጀምሮ በቃ የእውነት ጌታ በቃ ታማኝ መሆኑን አየሁትና ወይኔ ጌታ ሆይ በቃ ለካ በትንሹ ስንታመን ጌታ እንዴት በቃ የሚገርም አምላክ እንደሆነ በቃ ገረመኝ። በጣም ብዙ ነገር ለማወቅ ዲግ ለማድረግ በቃ ከጌታ ጋር ክሎዝ እየሆንኩ መምጣት ጀመርኩ። በኋላ ስራ እንዳቆም ይፈልግ ነበር ጌታ። እኔ ደግሞ አይገባኝም፣ እበራለሁ፣ እመጣለሁ፣ ሄዳለሁ፣ እመጣለሁ። ከጌታ ጋር ያለኝ ነገር ስትሮንግ እየሆነ መጣ። ብዙ ደግሞ ዲስትራክት የሚያደርጉ ነገሮች አሉ ህይወት ላይ። በዛ መሀል እያለ አንድ ቀን ከካናዳ መጥቼ 3 ቀን እረፍት ነው ተመልሼ ልሄድ ስል something happened፣ ፐርሰናል ነገር ሀፕን አረገብኝ። የሚያስደነግጥ ሾክድ፣ በጣም ደነገጥኩኝና ግን ጌታ ከኔ ጋር ነበረ የዛን ቀንና እንዴት ብዬ ልበላቸው፣ እኔ ለማቆም ምንም ለማቆም ሀስቤውም አልሜውም አላቅም አየር መንገድና አወሽ ሾክድ፣ በጣም ደነገጥኩኝ። የዛን ቀን ከዛሬ ጀምሮ አልሄድም ስራ አልኩኝ። እንደዛ ስላችሁ ውስጤ ነው የቆረጠው። አልሄድም ስራ አልኩኝ። ያ ነገር ከዛ ሄድኩ ቢሮ። በቃ ከዛሬ ጀምሮ አልበርም አልኳቸው። አለቆቼም ግራ ገባቸው። ምንድነው ሟት? በቃ አልሄድም ይሄ ነገር ሀፕን አድርጎብኛል አልሄድም አልኩኝ። አንዳንድ ጊዜ ጌታ መንፈስ ቅዱስን አንሰማ ስንለው በቃ ይናገራል በተለያየ ነገር፣ ግን አንሰማውም። አቴንሽናችን ለብዙ ነገር ይሆናልና አልሰማ ስለው ነው ያ ነገር ሀፕን ያደርገው። ግን ደግሞ ጌታ ከኔ ጋር እንደነበር ደግሞ ፕሬዘንሱን አወቅኩኝ። ጌታዬ ካንተ ነው በቃ አልኩና እንደገና 1 ወር ያህል ጊዜ ወሰድኩኝ ለራሴ። ስራም አልሰራሁኝም። ፋይናሊ ከ1 ወር በኋላ እንደገና ቢሮም ቢሆን ልሞክር እንጂ እንዴት በአንዲ ስራ ይለቃለሁ ቢሮ ገባሁ። ብታምኑም ባታምኑም ላለፉት 15 ዓመታት እንግዲህ ስራ ላይ ነኝ ያለሁት። መጥፎ አለቃ አላቅም። መጥፎ አለቃ ገጥሞኛል። ፍላይት ላይ መጥፎ የሚባል አለቃ ገጥሞኛ አያውቅም። ያን ሰዓት ጌታ ስራ እንዳቆም ነበር፣ ግን እኔ አልሰማሁትኝም እና ግድ የለም ቢሮ ቢሆን ገብቼ ልስራ ብዬ አንድች ቢዝነስ ሊማርት የሚባል የሆነ ሚኒ ማርኬት ነገር ከፍቼ የሰራው ነበር። ያ በቂ ነበር ለእኔ ስራው። ግን እኔ በቃ እንዴት ልልቀቅ ብዬ አንዳንድ ጊዜ እንታገላለን። የማይሆን ቦታ ላይ መታገል ሮንግ ነው እና ታገላለሁ እና ገባሁኝ። 8 ወር ነው የሰራሁት። እዛ ፓስተሬ ነች እንዲህ ፓስተር ያሬድ እንደዚህ ነገር አየሁኝ። እኔ ደግሞ ስራ መልቀቅ የለብኝም ብለዋለሁ እና አይ ስፍራን አያስለቅቅም እኮ ጌታ፣ ስፍራን ሊያስለቅቅሽ የሚሞክረው ጠላት ነው አለኝ። ሲለኝ ኢዝራኤል አልኩና እጸልያለሁ። ግን ደግሞ ኢን ዘ ሚን ታይም እዛ ጋር ያለው ነገር በጣም አስጨነቀኝ ጀመር። እግዚአብሔር እዚህ ጋር ያሰበልኝ አይዲያ ነበር። እኔ ደግሞ ትኩረቴ የነበረው እዛ ጋር ነው እና በቃ ሄዳለሁ መጣለሁ በየቀኑ። እንዴት ብዬ ልበላችሁ፣ ስራው እስከ ሌሊቱ 6 ሰዓት ነው። ጠዋት ማታ 1 ሰዓት ገባለሁ፣ ሌሊት 6 ሰዓት ነው የምወጣው። 6 ሰዓት ነው የምንወጣው፣ ግን ብዙ ጊዜ ፍሌክሲብል ታይም ስላለው 4 ሰዓትም 5 ሰዓትም እንወጣለን። ትንሽ ከሰራው በኋላ ይባስ ብሎ 7 ሰዓት መውጫ ተደረገ። which is ቤቴ ለገጣፎ ነው። ጅቦች እንዲህ ፊት ለፊቴ ያሉ ምናምን ነው የምገባው። ቤቴ ስገባ 8 ሰዓት ነው። ሪፖርት ልካለሁ። 9 ሰዓት ተኛለሁ። ጠዋት ልጆችን ትምህርት ሸኝቼ ደግሞ ወደ ስራዬ ወደ ግል ስራ እሄዳለሁ። ቃይ ደከመኝም። እኔ እታገላለሁ። አንዳንዴ ከማይሆን ነገር ጋር መታገል፣ አንዳንዴ በእውነት የእግዚአብሔርን ድምፅ አለመስማት እንዴት ሮንግ እንደሆነ ዋጋ አስከፈለኝ። በቃ እንደዛ እያረኩኝ ሳረግ ጭራሽ ብሎ ሰዓቱ ረዘመ እና በቃ እዛ ጋ ያለው ጌታ እውነት እኔን ይመጥነኛል እላለሁ። ከዛ ነው ያንን ነገር ያቆምኩትኝና ኢሚዲየትሊ ሳቆመው ውስጤ 100% ነው የቆረጠው። ከጌታ ያልሆነ ነገር ሲሆን በቃ ቁርጥ ነው የሚያደርግላችሁና ከዛ በኋላ ነው አሁን ይሄንን ያልኩትን ቢዝነስ ሊማርት ሊለጋ የሚባል ጭኮ ቤት ከሰማችሁት፣ ጭኮ በተለያየ አይነት በቶርታ በኩኪስ እናመርታለን። አሁን እሱ ስራ የተጀመረ ያን ራዕይ የሰጠኝ ጌታ ነው። ለካ ያንን ሁሉ መንገድ የሄድኩትኝ እዚች ጋር እግዚአብሔር ያዘበልኝ ያዘጋጀልኝ ነገር ስለነበረ ነው። ያው ከመንፈስ ቅዱስ ጋር ያለን ሪሌሽንሺፕ should be strong ብዬ ነው ማምነው። ይሄ እንደዚህ ነው የተጀመረው። ዋው በጣም
በጣም ብዙ ነገር ነው አይደል እየነካቸው ሄደችው። አንደኛ አስራት እንዳበሉ ሌባ ናቸው አለችን። እንደገና ለእግዚአብሔር ድምፅ መታዘዝ ዋጋ ሳትከፍሉ ቢሆን ይመረጣል። ዋጋ ያስከፈለኝ እግዚአብሔር ቀድሞ ነገር ነግሮኝ ነበረ፣ ፍሬ እዛ እንዳልሆነ። አንዳንዴ ቤት ውስጥ ለሚጎድል ነገር የሆነች ክፍተት ላለማየት እንልና ቆይችን እንላለን። ነገር ግን የእግዚአብሔር ድምፅ ባለበት ፍሬያማነት አለ። አሁን ማናችሁም ጭኮ ቤት ውስጥ ሲሰራ እንጂ የጭኮ ካፌ እንዳለ የሚያውቃለ? ከዚህ በፊት ሰምቶ የሚያውቃለ? እኔ ራሴ መናየ ስትል ነው የሰማሁትና እስቲ የት አካባቢ ነው? በጣም ስኬታማ ነሽ ወይ አሁን ባለሽበት እንትን? እንደገና ልክ እንደጀመርሽ ምን ቻሌንጅ አደረገሽ? ልክ እንዳንቺ የእግዚአብሔርን ድምፅ ሰምተው ነገር ግን መታዘዝ ለከበደባቸውም ሰዎች መልስ ልትሆኝ ስለምትችይ። እሺ፣ ያው መጀመሪያ የጠየቅሽን ጥያቄ ያው አድራሻችን ቦሌ ወሎ ሰፈር፣ እንዲሁም አሁን ሁለተኛ ብራንቻችንን ስካይላይት ሆቴል አጠገብ አለን። ለየት ባለ መልኩ ነው የተከፈተው። እኔ አይደለሁም፣ የስራው ባለቤት ጌታ ነው፣ እኔ አይደለሁም። ከተከፈተ 1 ዓመቱ ነው፣ ግን ጌታ በጣም በሚገርም ሁኔታ እየረዳኝ ነው ያለው። ጌታ ከኔ ጋር ነው ያለው። ያው ለሁሉም ሰው የምለው ነገር ምንድነው፣ መጀመሪያ ጽድቁን ሁሉ ሌላ ሁሉ ይጨመርላችኋል የሚለው ቃል ለእኔ ትልቅ ትምህርት ሆኖኛል። ምክንያቱም ሌላው ነገሮች ሁሉ ምርቃት እንደሆኑ አሁን ነው የገባኝ። እኛ መድከም ያለብን መጀመሪያ ሪሌሽንሽፕ ዊዝ ጋድ ነው። ከጌታ ጋር ያለን ህብረት ሲስተካከል ሌላው በሙሉ በጣም ቀላል ነው። በእውነቴን ነው መነግራችሁና አንዳንዴ ባልተሰጠን ቦታ ላይ ስንሆን ጌታ በራሳችን በፈጠርነው ነገር ዋጋ እንከፍላለን። ይረዝምብናል። ነገሮች መሆን ካለባቸው ጊዜያቶች ይረዝማሉ። ግን እግዚአብሔር ይመስገን ጌታ ጨካኝ አይደለም፣ እንደ ሰው አይደለም፣ ታማኝ ነው እና ጌታን እመኑት፣ ጌታን ስሙት ነው ምለው ለሁሉም ሰው። እና በብዙ ጊዜያቶች እኔ ማገልገል ታገለግኛለች ሲለኝ ማገልገል የሚመስለኝ ቸርች ቆሞ ነበር። በመዝሙር ነው ላለው ሁሌ ታገለግኛለች ሲል ጌታ እኔ በመዝሙር ድምፅ የለኝም፣ በቃ የሆነ ነገር ራሱ ቸርች ውስጥ የሆነ እንዲናርግ ሲባል በቃ ለዚህ ሆነ እንዲ ላለው። ግን አይደለም ጌታ እኔን ለብዙዎች እናት እንድሆን በ1 ዓመት ውስጥ ወደ 17 ሰራተኞች አሉኝ። በእነዚህ ሁሉ እናት ያደረገኝ ጌታ ታማኝ የሆነ ጌታ ነው የረዳኝ። ጌታ ኮፒ እንኳን አይወድም፣ ኮፒ እንድናደርግ እንኳን አይወድም። የእውቀት ሁሉ ባለቤት ነው። በእጃችን ላይ ያለች ጥንጥያውን ነገር አንስቶ ነው ለእኔ ሰጠኝ። ለምን ድሮ ጀምሮ ነበረ ጌታ እኔ እኮ የሰው ነገር አላልፈልግም የራሴን ነው ላለው። ጌታ ደግሞ ውስጣችን የምንሻውን ነገር ያደርግልናል እና በቃ መኝ ነበር የራሴን ብራንድ ይዤ መውጣት ፈልጋለሁ። ጌታ እኔ እኮ እንደዚህ አልፈልግም የምላቸውን ነገሮች ሁሉ ነው ጌታ ያደረገልኛል። አሁንም ታማኝ ነውና እመኑት፣ እሱን ስሙት። መጀመሪያ ከሱ ጋር አካሄዳችንን እናስተካክል። ከሱ ጋር ሪሌሽንሺፕ ሳይኖር ምንም ብትደክሙ ነው መነግራችሁ፣ ለትንሽ ጊዜ ነው፣ ከዛ ፌል ያደርጋል። ከሱ ጋር ግን እስከ ትውልድ ነው የሚቀጥለው እና ስለዚህ ማን እንዳስጀመረኝ ስለማቅ በፍጹም አልሰጋም። ማጣት ቢሆን ማግኘት ቢሆን ብዙ ነገር ደርሶብኛልና አንዱ ጥያቄ እንደውም ቻሌንጅ ነው የሚለው አይደል? ከሱቅ ከመጀመር ጀምሮ በጣም ብዙ ዋጋ ከፍያለሁ። ያው ከጌታ ጋርም ሆናችሁ ብዙ ነገር ሊደርስባችሁ ይችላልና ጌታ ይሄን አርያ ሰጥቶኝ ምጥ በሉት በጣም አርግዤ እንደማማጥ ነበረ ለኔ። እንደውም ባለቤት የሆነ ጊዜ ምን አለኝ፣ ማታ ማታ ሁሌ መሮኝ ተኛለሁ። ዞሬ ብዙ ሱቅ እፈልግ ነበረ እና ማታ ማታ መሮኝ ሁሌ ምሬ ታወራለታል። ጠዋት ስነሳ አዲስ አይዲያ ነው ይዤ የምነሳውና የሆነ ቀን ላይ አንቺ ልጅ አበድሽ እንዲሁላ ብሎኝ ያውቃል። በእውነት የጌታ ነገር እንዲህ ነው። አንድ የሆነ ነገር ጌታ በእናንተ ሊሰራ ያሰበው ካለ ምጥ ነው የሚሆንባችሁና መጀመሪያ ላውንች ሳደርገው 50 ሰዎች ጠርቼ ሂልተን አይዲያ ይሄ ነው እንዲህ ነው ብዬ ሳረግ ሰዎች ሁላ ተደንቀው ተገርመው በቃ ኦል ኦቨር ዘ ኒውስ ነበረ። በቃ ሶሻል ሚዲያው ምኑ ሁሉ ነበረ። ከዛ በኋላ እግዚአብሔርን ሰጠኝ፣ ጀመርኩት። ከዛ ሱኬት ይምጣ ማን ያከራይኝ? የከተማው ፎቅ እና ደላላ እኔንም ማያውቅ የለም በእውነት
እኔን የማያውቅ የለም። ደላላ ራሱ እኔ ፊት ተደዋውለው ያቺ ጭኮና ቂቤ የምትለው ዝም ብላ የታሸገ ምግብ ትበል እንጂ ጭኮና ቂቤ እያለ ማንም አያከራያትም ሲለኝ አልቅሼ ወደ ቤት እመለሳለሁ። ያው ክሩ ሆናችሁ ክሩ የሆነ ሰው የምታውቁ ከሆነ ያው ከጠዋት ጀምሮ ዘንጬ ነው የምወጣው። ማታ ስመለስ የጂፕሰም እና የሲሚንቶ ርጋፊ ነበር ላይ አመድ ሆኜ ነበር ቤት የምገባውና ማታ ማታ አለቅስ ነበር። ጌታ እኔ ይቅርብኝ እኔ ድሮውንም ይሄንን እላለሁ። እና ከዛ ደግሞ ልክ ማታ እንደዛ ብይተኛ ጠዋት ስነሳ አዲስ አይዲያ ይዤ እነሳለሁ። ከዛ ሲሄድ ፎቅ አከራይ ይገኛል። ሲገኝ ጭኮና ቂቤ መስላቸው አይ ፎቃችን ያሸታል ይላሉ። አያከራዩኝም። በጣም በቃ ተሰቃየው ልነግራችሁ አልችልም። በቃ ፋይናሊ አንድ ቦታ አገኘው እና አንዳንድ ጊዜ እንዳልኳችሁ ነው። አሁን መንፈስ ቅዱስን መስማት አለብን። ብዙ ስህተቶችን ብዙ ውድቀቶችን እየወደኩ ነው የተነሳሁት እና አንዳንድ ጊዜ ተመቻቸ ነገር ስናገኝ ያ መንገድ የጌታ መንገድ ይመስለናል እና ጊዜ ወስደን ልንጸልይበት ይገባል። እና አንድ ቦታ አገኘሁኝ በቃ እና በጣም ካሰብኩት ፕላን ካረኩት 20-30 ሺህ ብር እከራያለሁ ካልኩት ውስጥ 15 ሺህ ብር ሳገኝ ወይኔ ጌታ ፊት ለፊት ሰጠኝ ምናምን ብዬ በጣም ደስ አለኝ። ሰዎቹን አናገርኳቸው። ሰውየው ያለምንም ፊርማ ያለምንም እንትን ጀምሪ ጎ ሄዳለኝ። ተነስቼ እኔ ፕሮፖዛል አዘጋጅ ፕሮፌሽናል በሆነ መንገድ ነው የምሰራው እና ሄጄ ስል ምንም ችግር የለው መፈራረም አያስፈልግም ጀምር ያለኝ። የፎቁ መሀል ላይ ስፔስ ነው የሰጠኝ እና ኮንስትራክሽኑ ተጀምሮ ሊያልቅ በጣም ኤክስፔንሲቭ ዲዛይነር ነበር የሰጠሁት። ኢንቴሪየር ነው የሚሰራው። ከተጀመረ በኋላ ሁሉም ፎቅ ላይ ያሉት ሰዎች ወዳጆቼም የማያውቁኝም የሚያውቁኝም ተነሱብኝ። ካለቀ በኋላ እንዴ ያልኩ ግራ ገባኝ። ምንድን ነው በቃ አይሆንም አፍርሺ። ለምን ሁሉም ሰው ተቃወመሽ? ለምን? ከዛ ባለቤቱ ጠራኝና ሁሉም ሰው እንዴት ሊነሳብሽ ይችላል? ያውቁሻል አለኝ። ኧረ እኔ አላውቃቸውም። በቃ እንዴት እኛ እያለን እሷ መሬት ላይ ይሰጣታል ተብዬ አፍርሺ ተባልኩ። እንዲህ ሳወራላችሁ ቀላል ነው የሚመስላችሁ። ብዙ አልቅሼበታለሁ። በጣም ማመን አቃተኝ። ስሪበት ያለኝ ሰው ካደኝ። ሰዎች ይክዷቸዋል እና ካዱኝ። ጭራሽ ብሎ አስወጪ ቶሎ እቃሽን ተባልኩ። ሁሉም ያለኝ ሰዎች ሁሉ ተገለበጡ። እኔ ግን አልገባኝም ነበረ። ባይዘወይ ዛሬ ምስክርነት የምመሰክርላችሁ ያንን ጊዜ ባላልፍ ዛሬ እዚህ ጋር ቁጭ ብዬ አልመሰክርላችሁም ነበርና እያንዳንዱ የሚደርስብን መከራ የሚደርስብን ቻሌንጅ አሁን ምንም እግዚአብሔር ብረት አድርጎኛል። አሁን ምንም ሲደርስብኝ ጌታ ሆይ ተባረክ፣ ከፊት በረከት እንዳለ ነው የማስበው። በእውነት ነው የምነግራችሁ። እና አፍርሻ ያሉኝ ጭራሽ ምን እንዳረጉኝ ብነግራችሁ በጣም ነው የሚያስደነግጣ። እስካወጣ ሳልጠበቁኝ አውጥተው መንገድ ላይ ነው የጣሉት። አንደኛው ሚኒ ማርኬት ያለበት ጋር ሲሄድ በዚህኛው ሳይድ ይሄኛው ሳያው ተጥሎ ቀይን መንገድ ላይ ያዋለሁ። ማንም ሰው እንደዚህ ተደርጎ አያውቅም። ከጌታ ጋር አንድ ዓላማ ሲኖራችሁ እቅድ ሲኖራችሁ የሚደርስባችሁ ነገር ቀላል ነው ብላችሁ እንዳታስቡት። እኔ እያንዳንዱ ዲቴል ባወራላችሁ እንዴት ቻልሹ ነው የሚያስብላችሁ። ግን ጌታ ታማኝ ነው፣ በጣም ታማኝ ነው እና ሳልፍ አለቅሳለሁ። ባሌን ሂጂ እንዴት ሄዳ ትጣላሙ የሰዎቹ ጋር ዝም ትላችኋለህ ወይ ምናምን ስለው ተይው አንቺ ለአንቺ ጌታ የተሻላለሁ ይለኛል። በቃ ማን ያጽናናኝ ከጌታ ውጭ? በቃ ጌታ ጋር ሄጄ የማለቅሰው ለምን? እኔ ጌታ ነው የረዳኝ። እናትም አባትም እህትም ወንድምም አማካሪ ሁሉ ነገሬ ነው ጌታና በቃ አለቅሳለሁ። እና ጌታ የኔ ዕቃ እኔ አስራት የምከፍልበት ገንዘብ እንዴት መሬት ላይ ይወድቃል እላለሁ። እና በቃ አለቅስ ነበረ ሳልፍ ሳገድም። እና መጨረሻ ላይ እሺ ያለና ባለቤት ሄደን አትሊስት እቃዋን ፕሮፐር ላይ ያስቀምጡላት ተባለ። ተቀመጠ። 6 ወር ሙሉ አጣው ሱቅ። የምሄድበት ቦታ በሙሉ ጭኮና ቂቤ ነው ስል አንድም ፎቅ አንድም ሰው ፈቃደኛ ሊሆናቸው። በዚህ መሀል ሰዎች ያኔ ሂልተን ሳስመረቅ የሚያውቁት ሰዎች የትልልቅ ባህል ቱሪዝም ሚኒስትሮች አሉ፣ አምባሳደሮች አሉ፣ ታዋቂ ሬስቶራንት ኦነርስ ኤክስፖርተሮች አሉና ያንን የመሰለ አይዲያ ይዘሽ የት ጠፋሽ ይሉኛል። እኔ እየዬ ገብቼ ጌታ ሆይ እንዴ እኔ ቢቀርብኝስ ተዋረድኩ ጀምሬ እንዲህ ብዬ እንዴት ወደኋላ ላለው ገብቼ አለቅሳለሁ። ከዛ ደግሞ ተስፋ አልቆጥም። ጠዋት ስነሳ ብታዩኝ ሁል ቀን ብታዩኝ ትላንትና ያለሁት ልጅ እንዳልመስላችሁ መንፈስ ቅዱስ እያበረተኝ ጠዋት ተነስቼ ለባሌ ዛሬ እንትን ሄዳለሁ ከእንትና ጋር ተቀጣጥሬያለሁ እንትን ልፈልግ ነው ስለው አያምነኝም ራሱ። እሱ ዛሬ ምንድች ልጅ ምንድን ነው እሱ እያዘች ምትነሳ ይላል። ግራ ይገባዋል። ተነስቼ እንደገና ከደላላ ጋር ዞራለሁ። ተስፋ አልቆርጥም።
መጨረሻ ተርኒንግ ፖይንቱ ጋር ይጥላል። 6 ወር ሆነኝ። ሰው በቃ ከዛ እንዲያልኩኝ በቃ ጌታ እኔ እንደውም አልፈልገውም፣ ሌላ ሰው ይውሰደው፣ ሌላ ሰው ይስራው፣ እኔ ከዚህ በኋላ በቃኛል። ተነስቼ ይዛን ቀን እያማረርኩ ከቤት የወጣው። እንደዚህ ሲሆን እጸልያለሁ፣ አልዋሻችሁ፣ በጣም ነው የምጸልየው። እንደዚህ ሲሆን በጣም ነው የምጸልየው። በመሀል ላይ እየሄድኩኝ እንደዚህ እናቶች ስለ ትውልድ የሚማልዱ እናቶች ጋር እየሄድኩ ጸልያለሁ። ጸልዩልኝ ነው የምለው። በቃ ዝም ብዬ ጸልዩልኝ፣ ጸልይ። በቃ ጸሎት አለ ከተባለ እኔ በቃ ያዛነኝ ያለሁት ቢኮዝ የጸሎትን ፓወርፉልነት ስለማውቅ ማለት ነው። እና በቃ ጸልያለሁ። ከዛ መጨረሻ ላይ የዛች የመጨረሻዋ ቀን ላይ ግን በቃ ይሄንን ሀሳብ እንደውም አልፈልገውም። እንደ እርጉዝ ነው የሆንኩት። በቃ ምጥ እንደደረሰባት እናት ነው የሆንኩትና ታመምኩኝ። በቃ አልፈልገውም እንደውም የዛን ቀን አልኩና ተነስቼ ከቤት ይወጣለሁ። ከደላሎች ጋር የመጨረሻ ዙር ብዬ ዞሬ በቃ ተስፋ ቆርጬ እዚህ ሊማርት እመጣለሁ። ልክ መጥቼ እያለቀስኩ ነው፣ አልረሳውም። እያለቀስኩኝ ሱቅ ውስጥ ላለችው ጋር ጌታ ለእኔ ሱቅ አጣ፣ ለእኔ ሱቅ አጣ አልኩኝና ለሌሎች እየሰጠ ለአሕዛብ እየሰጠ ለእኔ ለምንድነው የማይሰጠው? ለእኔ ስራ እኔ ድሮንም ቢቀርብኝ ይሻለኛል ብዬ በጣም አማረርኩኝ። እሷም ጌታ ሆይ ምን ነው አንተ ለአሕዛብ እንደዚህ የሆንክ ለእሷም ብላ እሷም አብራ አለቀስን። ብቻ እሷም አብራኝ አለቀሰች። አልቅሼ ሲሚንቶ ላራግፍ እየወጣሁ ሁሉ ነገር አጋጣሚ አይደለም። የጌታ ነገር አጋጣሚ አይደለም። ጌታ ራሱ መንገድ አለው ለነገሮች። እና ልክ ስወጣ ሁሌ ባንክ የምትሰራ ሴት አለች እኛ ፊት ለፊት እና መጣች። ስትመጣ ውይ ስለ ባንክ ልጨቀጭቀኝ ነው ብዬ ስሄድ ወይ አንቺን ፈልጌ ነው ስትለኝ እያለቀስኩ ነው። እኔ ዛሬ ማንንም አላወራም አልኳት ስላት ምን ነው ስትለኝ በቃ እኔ አላወራም ጌታ ለእኔ ሱቅ አጣ እላታለሁ። እሷ ምን እንደምላት አልገባትም። የምን ሱቅ ትለኛለች። አይ እኔ ዛሬ ስለምን ማውራት አልፈልግም ተይኝ በቃ ብዬ ሳሙናዬን ልታጠብ ሲሄድ ነይ ቆይ አንዴ ትለኛለች። አይ አላወራም እላታለሁ። ፋይናሊ እጄን ታጥቤ ስመጣ ስልክ ቁጥር ልስጥሽ፣ ሱቅ እኔ እኮ እዛ አዲስ ፎቅ አይቻለሁ እና እዛ ፎቅ ላይ ሄደሽ ጠይቂ ትለኛለች። እና ስትለኝ እንዲህ በቃ መቀበል አቃተኝና አይ እባክሽ ለእኔ አይደለም አናከራይም ነው የሚሉት፣ ቂቤና ጭቆ ስል ይሸታል ይሉኛል ስላት ግድ የለሽም ደውይ ስትለኝ ኡፍ አልኩኝ። እያለቀስኩ ነው። ደወልኩ። ሄሎ ስለው ሰውየውን አለ አለኝ። ፊት ለፊት ነው አልኩት። አዎ ፊት ለፊት ነው አለኝ። መጣሁ እሺ በቃ ብዬ ስልኩን ዘግቼ የመጀመሪያ ብራንቻችን ያለበት ማለት ነው ተነስቼ እያለቀስኩ ተነስቼ ወጣሁ ሄድኩ። እዛ ስደርስ ደወልኩለትና ለልጁ ያልከኝ ግራውንድ ላይ አይደል እንዴ? ፊት ለፊት እኮ ተይዟል ቦታው ስለው የኔ መቤት እኔ ደላላ አይደለሁም ኢንጂነር ነኝ ግቢና ውስጥ ይዋለኝ። እንደዛ ሲለኝ አዞርኩና ብቻ እያለቀስኩኝ ገባው። ልክ ስገባ ከግራውንዱ ከፓርኪንግ ወጥቼ ፊት ለፊት ገና እንደወጣው መንፈስ ቅዱስ ይሄንን ነው አለኝ። ሱቁን ፊት ለፊት በእውነት የመጀመሪያ ክብር ሁሉ ለጌታ ይሁን። እውነት እኔ በቃ የዛን ቀን ፊሊንግ ይሄን እስካሁን ድረስ ነው። ገና ሳየው በይመጣ ይሄ እኔ ሱቅ ነው አልኩኝ። እርግጥ 100% በፊት ሪኳየር ያደረኩት ነበረ። እንዲህ አይነት ሃይ ሲሊንግ እንደዚህ ነው የምፈልገው ያልኩት ነበረ። እሱን ሁሉ ትቼ በቃ የሆነችም ሱቅቱን ብዬ ነበረ። ኢቨን የሆነች መንገድ ላይ ያለች ዝም ብላ ሱቅ እሱን ሁሉ ልከራይ ነበር። በቃ መጨረሻ ዲሲዥኔ መጀመሪያ ላይ ያሰብኳትን እቅድ ነው ጌታ ኤግዛክትሊ እሱን የሰጠኝ። እንዳልኳችሁ መንፈስ ቅዱስ ኮንፈርሜሽን ሰጥቶኛል። ግን እኛ ሰዎች ነን፣ ስጋ ያው ደካማ ነው። አንዳንዴ በቃ እንዲህ እንትን እንላለን። እርግጠኛ ሆኜ ወጥቼ ከሄድኩኝ በኋላ ባለቤቶቹ ዘሞመንት ስነግራቸው ጭቆና ቂቤ ስላቸው አልዋጣላቸው። ምክንያቱም ኢትዮጵያ ውስጥ ተሰርቶ የማያውቅ ቢዝነስ ስለሆነ ማንም ሰው ለእናንተን በነግራችሁ አይዲያው አይገባችሁ። መታችሁ ቢዝነሳችንን ካላያችሁት አይገባችሁ። በቃ ካላየው ሰው ባስረዳችሁ አይገባችሁም። እና ባለቤቱ መጨረሻ ላይ አየና አይ አይሆንም አለ ድጋሚ እንደገና ሲል እየ ገብቼ እንደገና ጌታ ሆይ እኔ አሁንስ መረረኝ እላለሁ። እኔ ከጌታ ጋር ነው ጭቅጭቄ ባይዘዌ ሁሉ ነገር ጌታ እንዲህ አንተ የምትለኝ እዚህ ጋር ሌላ የሚሆነው ሌላ እላለሁ። እንደ ሰው ደግሞ በጣም ደከምኩኝና ፋይናሊ ባለቤቴ ምን አለኝ፣ ነይ ተነሻለኝ። ሄዶ አያውቅም እስከ ዛሬ ደስ ስፈልግ ብቻዬን ነው የምሄደው ሁሌ። የዛን ቀን ግን እሱ አምጪ ቃሽን አለኝና ይዘን ሄድን። ባለቤቱ ጋር ሄድንና መጀመሪያ ለሴት ልጅ እናንተ ለምንድን ነው እድል የማትሰጡት እንደዚህ ያለውና ስራዋ ይሄ ነው የሚሸት ነገር አለው እስኪ ንገረኝ አለው። ለማንኛውም በልታችሁ ቀምሳችሁ ደውልልን ምናምን ይለዋል ሲለው እኔ ደግሞ እንደዛ ሲለው በቃ ወይኔ
አስቀየመው ሰውዬው ሊከለክለኝ ነው ብዬ እንደገና ጭንቀት ውስጥ ገብቼ ወደኋላ ተመልሼ በጣም ይቅርታ ባሌ ካስቀየመ እለዋለሁ እኔ እና በጣም ተጨንቄ ነው ያው ፍራስትሬሽኑ ያንን ነገር ከፍቼ ከዛ ቢዘጋም አይ ዶንት ኬር በቃ ያ ነበረ ሀሳቤ ከፍቼው በዘጋውም አይ ዶንት ማይንድ ነበር የምለውና ተመልሰን ሄደን ጠዋት ተደወለልኝ ነይ በቃ ግቢና ጀምሪበት ተባልኩኝ። የሚገርማችሁ ነገር እኔ መጀመሪያ ኪራይ ሳስብ 20 እና 30 ሺህ ብር ነበር የማስበው። 100 ሺህ ብር ነው ኪራዩ የነበረው። 100 ሺህ ብር ማለት አስቡት ላድ ይሁን አልኩኝ። ከዛ ባሌ ይሁን አለኝ። አንቺ ከምትናደጂ አለ ከስራሽን ቢሆን ትዘጊዋለሽ ይሁን አለኝ። ከዛ ልስራ አላቀውም ብቻ እግዚአብሔር ብቻ አመኘኝ ነው የምነግራችሁ። ልስራ አላቀ ብቻ ይሄን አይዲያዬን አርጌው ከዛ በዘጋው ማይደው ማይንድ ብዬ ነው 1 ወር ተኩል ፈጀ ኮንስትራክሽኑ። ጌታ እየረዳኝ አንድም ሰው ሳይረዳኝ አንድም ሰው እንትና ብዬ የምለው ሰው ሳይረዳኝ በራሴ ዲዛይን እንዲያርጉት ብዬ ለገና 3 ቀን ሲቀረው ከፈት ነው አይዲያዬን የማስበው ነገር ሁሉ ነገር አልኩኝ። ጌታ ረዳኝ። መጨረሻ አለቀ። 3 ቀን በፊት ከፈት ነው። ብታምኑም ባታምኑም ነው መነግራችሁ። መቆሚያ እና መቀመጫ እስክናጣ ድረስ ነው ገናን የሰራ ነው። መቆሚያ አጣን። መቆሚያ ማጣታችን አለ መነግራችሁ። የመጣው ሰው ሁሉ ነው መነግራችሁ። የመጣው ሰው ሁሉ ይሄ ከጌታ ነው የሚለኝ የነበረው። እናንተ እንደምታስቡት ኖርማል ሰው ብቻ ሳይሆን በጣም ተማሩ የምትሏቸው ሰዎች፣ ታዋቂ ነው የምትሏቸው ፕሮፌሰሮች፣ ዶክተሮች፣ ብዙ የሚታወቁ ሰዎች እኔ አላውቃቸውም። ታዋቂ ሰዎች ነበር የሚመጡት ግን ብዙዎቹ ሊባርኩኝ ነበር የሚመጡትና ይሄማ ከጌታ ነው ይሉኝ። እኔ ቆሜ ጌታ ነው የምለው እና ማንም ሰው ሲጠይቀኝ ጌታ ነው በቃ ይሄ ነበር ወሬ። በቃ እኔ መሸጤን አለማስበው አይዲያ ማውረዴና እዛ ጋር በቃ ጌታ እንዳረገልኝ ሰው ሁሉ እንዲያውቅልኝ እፈልግ ነበር። እንደውም አንድ ማስተር አብዲ የሚባል አለ ታውቁት ከሆነ ኢትዮጵያ ቴኳንዶ ክለብ ዋና ካወቃችሁት ብዙ ስታገኙት ሁሉ ጊዜ ጌታን ቅርብ ጊዜ ነው ያገኘውና ገና ስታገኙት ጌታ እኮ ነው ጌታ እንዲያርጉልኝ አሳልፋችሁ ያንን ነው የሆንኩት። በቃ ልክ እሱን ህይወት ነው የሆንኩት። በእውነት ሰው ሁሉ ሲመጣ እንዲጠይቀኝ የምፈልገው ማን አረገልሽ ጌታ ነው የምለው የነበረው። ለምን በቃ ያንን አይዲያ ማንም ያላሰበውን አይዲያ ባላሰበበት መንገድ ሰውን ሁሉ አስደነቀልኝ ጌታዬን ያምላክና ክብር ሁሉ ለእሱ ይሁን። ዋው ጌታ ይባረክ። አሜን። ማንም ሰው አልተቀበለኝም እያለች እኔ ማስበው የነበረው ዮሴፍን ነው። ዮሴፍ እኮ ምንም እኮ ተኝቶ ነው የተነሳው። ምንም የሚያውቀው ታሪክ የለም። ህልም በማለሙ ብቻ ጠላት ነው የገዛው። ዙሪያው ሳር ቅጠሉ በሙሉ የእሱ ጠላት እስከሚሆን ድረስ ተነሳበት እና እዚህ ጋር ሳትነግሪን እንድናልፍ የማልፈልገው ነገር ልክ እንዳንቺ ራእዩ ኑሯቸው ያልወለዱ ሰዎች አሉ። ልክ አሁን አንቺ ባለፍሽበት መንገድ ላይ ያሉ አንቺ ኦልሬዲ ወልደሽ ኡፍ ብለሻል፣ ልጆችሽን አቅፈሻል። ኦልሞስት ለነሱ የምታስተላልፊው መልእክት ካለ በቃ እዛች ሙቭመንት ላይ ላሉት ሰዎች የምትነግሪያቸው ነገር ካለ እባክሽ። መጀመሪያ ያው እንዳልኳቸው የጌታን ፈቃድ ማወቅ አለብን። የጌታ ፈቃድ ነው ወይ አይደለም ወይ የሚለውን እሱን እርግጠኛ መሆን አለብን። መጀመሪያ ቢዝነስ ስለተጀመረ ስለሰፋ ስለተለቀ አይደለም። ጌታ የሚፈልገው እኛን ነው። ባይዘዌ ከቢዝነሱም በላይ እሺ፣ ጌታ እኛንና በእኛ ውስጥ የሚሰራውን ነገር ነው የሚፈልገውና መጀመሪያ እኛ አካሄዳችንን ከጌታ ጋር እናስተካክል። የእሱን ድምፅ መስማት መንፈስ ቅዱስ ጋር ያለን ህብረት ሲስተካከል ጌታ ይመራል። ምክንያቱም ለሱ ሁሉ ነገር በጣም ቀላል ነው። በእውነት የምነግራችሁ እና አይኖ ብዙ ሰው እንደዚህ አይነት አይዲያ ያለው አለ፣ የሚፈራ አለ፣ ወይኔ ልጀምር አልጀምር የሚል ሰው አለ። ጌታ ምንድነው እኛም እንድንበረታ ይፈልጋል። እኛም ጠንካራ እንድንሆን ይፈልጋል። እኛም እንድናኮራው እኮ ጌታ ይፈልጋል አይደል እንዴ? የሚሰጠንን አይዲያ በብርቱ መስራት አለብን። ዝም ብለን ተቀብለን እንደ ቀላል ነገር ማየት የለብንም። እኔ ጌታ ያደረገልኝን ነገር እንዴት እንደማየው ብነግራችሁ ስለማታውቁ ነው። ለሱ ታማኝ መሆን ነው። በቃ ታማኝ እንዳልኳችሁ በሁሉ በትንሿም በትልቁም ነገር ታማኝ መሆን፣ የምንሰራውን ነገር በጽድቅ ማድረግ፣
ምክንያቱም እኛ ልጆቹ ተብለን ነው የምንጠራው። እኔ ነገ ልጁ ሌባ ናት እንዲህ ነች ብባል ጌታን ነው ማሳፍ፣ የጌታን ስም ነው ማስጠራው። ስለዚህ ሁሌ ተጠነቀቃለሁ፣ ፈራለሁ። ሁሌ ጌታን ማሰድብ የጌታን ስም ማረክስ ነው የሚመስለኝ እና ሰዎች ባዩኝ ቁጥር ጌታን እንዲያከብሩ ነው የምፈልገው። በእኔ ስራም በእኔ ህይወትም ሰራተኞቼን ብትሄዱ እና ሁል ጊዜ ተጠንቅቄ ነው የምኖረው እና ታማኝነታችንን ለጌታ እስካልን ድረስ ጌታ ይረዳል እና አትፍሩ። ዋናው ነገር መበርታት ነው። አሜን። ጌታ ይባረክ። ያው ጸጋ ስለሚተላለፍ ብዬ ነው። ልትወልዱ ያላችሁ ሰዎች፣ እያማጣችሁ ያላችሁ ሰዎች አመጦ መቅረት የለም፣ መውለድ እንደሚቻል ይኸው ምስክር አጠገባችን አለ። ጌታ ይባረክ። እስቲ ደግሞ ማትረሹ በቃ የእግዚአብሔር ተአምራት የሆነልሽን አንድ ነገር ልብሽን ቀጥ የሚያደርግ ነገር እንዳለ ውስጤ ስለተሰማኝ ነው። በቃ እግዚአብሔር እዚህ ቦታ ላይ ድንገት ደርሶ እንደዚህ ያደረገልኝ የምትዩን አንድ ነገር ንገሪ። ያው የኔ ህይወት ሙሉ ምስክርነት ነው። ኤቭሪዴ ባወራላችሁ ጌታ እየቀደመ ነው የሚመራኝ። ኢቨን የሆነ እንኳን ቢሮ ሲሄድ ጌታ አንተ ሳትቀደም እኔ እንዳልገባ ጌታ ይላል። ብዙ ጊዜ ራሴን አስቀድሜ ያውቃለሁና አሁን ግን ጌታን ነው የማስቀድመውና እያስቀደምኩ ነው የምገባው። ምንም አይነት ቢሮም ጉዳይ ለማስፈጸምም ለብዙ ነገሮች ስገባ ጌታን እያስቀደምኩኝ ነው የምገባውና አሁን ሁለተኛ ብራንቻችንን ስንከፍት ጌታ እንዴት እንዳስደነቀኝ ነው የምነግራችሁና እኔ ልከፍት የነበረው ፀሐይ ሪል ስቴት ላይ ነበረ። አግኝቼ ጨርሼ ሁሉ ነገር እንዳልኳችሁ የተመቻቸ ይመስላል አንዳንድ ነገሮችና ለካ ጌታ ያሰበው ሌላ ቦታ ላይ ነው። እኔ ደግሞ እዚህ በቃ ነው ብዬ ጨርሼ በቃ አሯሯጣለሁ እና ስታክ አደረገ። ተካሰው ቀረ። ሲቀር እንዴ ጌታ ወይ የዛሬ ዓመት እኮ 1 ዓመት ላይ ብራንች ከፍታለሁ ብዬ ነበረ። ጌታ ሆይ ታውቃለህ፣ አሁን ላልከፍት ነው። በቃ እሺ አንተ ፈቃድ ካልሆነ ይቅር አልኩና ራሴ መኖር ጀመርኩ። ጌታ ግን ታማኝ ነውና 2 ወር ቀርቶት በቃ ከዚህ በኋላም አይሆንም አሰርቼ ስለማየው በቃ ጌታ ባለ ሰዓት ይሁን። እኔ ጌታ የሌለበትን ነገር አልዋሻችሁም፣ አልፈልገውም። ምንም ነገር አያጓጓኝም። ምንም እና በቃ ትቼው ለእህቶችም ለወንድሞችም ነግሬያቸው ነበርና እንዴት ሆነ ይሉኛል። አይ ጌታ አልፈቀደም በቃ ይቅር ብዬ ትቼዋለሁ። የሆነ ቀን ስልክ ተደወለልኝና ሊሊ ባስቸኳይ ትፈለጊያለሽ ተባልኩኝና ለምንድን ነው የምመጣው ስለው በቃ የሆነ የአንቺ ቦታ ነው እኔ ተረከቢ አለኝ ልጁ ደላላው ሲለኝ ኧረ እኔ አሁን እኔ ምንም እዚህ ጋር ሀሳብ የለኝም አልኩት። የት ነው ስለው እዚህ ስካይላይት ሆቴል አጠገብ ፊት ለፊት ጋር ነው በቃ ያንቺ ነው አለኝ ልጁ። እንግዲህ ያው እንዳልኳችሁ መንፈስ ቅዱስ ይገርመኛል በእውነት ባይዘው በአሕዛብን በብዙ ነገር ነው ጌታ የሚናገረኝና ኮንፈርሜሽኑ በቃ ከተለያየ ዳይሬክሽን ነው። ደውሎ ልጁ ምላችሁ በቃ ብዙም ጌታን ማያውቅ ሰው ነው ምናምን ግን ያንቺ ነው እርግጠኛ ነኝ አለኝ ሲለኝ እኔ ስራ ይዣለሁ አሁን አልችልም 6 ሰዓት ላይ እመጣለሁ አልኩትና 6 ሰዓት ላይ ሄድኩ። አሁን ሁለተኛ ብራንች የከፈትንበት ነውና ሄጄ አየሁትና አይ እኔ እንደዚህ አይነት አልፈልግም አልኩት። ማለት ሰው ካልታወረ በስተቀር ለእናንተም ባሳያችሁ ራሱ አምሻል ነው የምትሉኝ። አይ እኔ እንደዚህ አይነት ቦታ እኔ ጨለማ እኔ አልፈልግም አልኩት። ለምን ፍርስርስ ያለ ቤት ነው ፍርስርስ በቃ ያለ እኔ እንደዚህ አይነት አልፈልግም አልኩትና ባለቤቴን ጠራሁትና እህቴን ጠራኋት። ብቻ ሁለቱም ከ1 ሰዓት በኋላ መጡ። ሲያዩት ደንግጠው ባለቤቴ እዛው ጋር እንዳለ አዎ ተከራይተነዋል አለ። ሂሳብም አልጠየቀም ተከራይተነዋል አለ። ከዛ ከዝኔ መጣች እህቴ ነው የምላት። ከዝኔ መጣችና ኧረ ወስነናል ትላለች። እኔ ደግሞ ብዙም አልመሰጠኝም ቦታውና ያው የፈራረሰ ቤት ስታዩት መጀመሪያ ምንም አሁን ብታችሁ ብታዩት በጣም ነው የሚያስደንቅ። ከዛ በቃ እነሱ ወስነው ወጣና ሄደ። አንቺ ያምሻል እንዴ እግዚአብሔር የሰጠሽን እንዴት ነው አውጥተሽ የምትጥዩ ሲሉኝ ቆም ብዬ ሳስበው ወደ ራሴ ዝምልስ ማለት እንደዚህ አይነት ፐርፌክት ሎኬሽን እንደው መታችሁ ለእናንተ ለምስክር እንድታዩት እውነት ስካይላይት አጠገብ ወደ ቃተኛ መግቢያ ያለ ጫፍ ላይ ፐርፌክት ሎኬሽን በፊት እመኘው የነበረውን ሎኬሽን ጌታ ሰጠኝ። ከዛ ብቻዬን እየሳኩ ብቻዬን በቃ ጌታ እንዴት ድንቅ አምላክ ነህ ብዬው ባለን በአመቱ ከፈተ። በአመቱ ከዛ አለቀስኩ። በቃ ጌታ እንዴት ታማኝ ነህ አልኩኝ። በቃ ጌታ ጣልቃ ይገባል። ባይዘዌ እኛ ያው ምን ይላል የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደ እባብ ልባም ሆኑ ይሌለ። አንዳንድ ጊዜ ልባም መሆን መልካም ነው። የእባብን ካራክተር ማወቅ
ጥሩ ነው፣ ይጠቅማል። እግዚአብሔር ያለ ምክንያት ያንን ቃል መጽሐፍ ቅዱስ ላይ አልተጻፈልንም እና ልባም መሆን አንዳንድ ጊዜ ማስተዋል ምንድን ነው የባህሪዎች የሚለውን ነገር መረዳት እንደ ርግብ የዋህ ሆኖ አይደለም የሚለው የእነሱን እስቲ ካራክተር እናጥ ነው። በተለይ ቢዝነስ አስባለሁ የምትሉ ሰዎች እንደዚህ የእነሱ ባህሪ በጣም ይረዳቸዋል እና በጣም አስደነቀኝ። ጌታ ክብር ለሱ ይሁን። እውነት መታችሁ ደግሞ ይሁት። ዋው ጌታ ይባረክ። የመጨረሻ ጥያቄን እያዘጋጀሁኝ ግን 2 ጥያቄ አንዱን ለምና ሰጣለሁ፣ አንደኛውን ደግሞ አንድ ሰው ይዘጋጅ እስከዛ ይሄንን እስከምጠይቃት ድረስ እና በእግዚአብሔር ምሪት መኖር ላንቺ ምን ይመስላል? አሁን ላይ ቆመሽ የመጣሽበትን ምናምን አይተሻል፣ ብዙ ነገሮችን አልፈሻል እና በእግዚአብሔር ምሪት ውስጥ መኖር እንዴት ትገልጫለሽ? አሁን ልል የምችለው እንዴት ያለ እግዚአብሔር ምሪት ይኖራል ነው የምለው። በእውነት እንዴት ይኖራል? እንኳን ምሪት አይደለም ሰው ያለ ጌታ ራሱ እንዴት ነው የሚኖረው ነው የምለው። ያለ ጌታ መኖር በጣም ከባድ ነው። ነገሮች፣ ሁኔታዎች ሁሉ የሚያወሩት ምንድን ነው የሚያወራው? አንድ ደህና ወሬ አለ እንዴ በአሁን ሰዓት አለ? እኛ ግን ጌታ የሚለን ሌላ፣ ሁኔታው የሚሆነው ሌላ። ስለዚህ በቃ ያለ ጌታ ምሪት መኖር ማለት በጨለማ ውስጥ እንደመኖር ማለት ነው። በቃ እኔ አሁን ያኔም ስከፍት ቢዝነስ ሰው ሁላ በዚህ ሰዓት ይለኛል፣ ጌታ ደግሞ this is the right time ይለኛል። እና በጌታ ምሪት መኖር ማለት ሰዎች ሁኔታ አይሆንም በሚል ሁኔታ ውስጥ ነው ጌታ የሚሰራው። እኛ ይሆናል በምንለው ውስጥ በሚመስለን በተመቻቸ ነገር ይመስለናል፣ አይደለም። ጌታ አይሆንም ሰው በሚለው ሁኔታ ውስጥ ነው የሚያስችለው። እና ለዛ ነው በጌታ ምሪት መኖር ማለት ያለሱ መኖር እንጃ መኖር የሚቻል አይመስለኝም። ጌታ ይባረክ። ሁሌ ልጠይቅሽ የምፈልገው ጥያቄ ይሄ ጭኮ ይሰራል፣ ሀገራችን የጭኮ ባህል አላት አለ። ግን ስፔሲፊካሊ እግዚአብሔር ይሄንን ትልቅ ሀሳብ ባንቺ ውስጥ ሲያስቀምጥ አይስ ብሬከር ነሽ፣ የመጀመሪያው ሰው ነሽ። በካፌ ደረጃ የጭኮ ካፌ አይነቶቹ በጣም ብዙ ናቸው። የተለያዩ አይነት ፍሌቨሮች አሉ። ስለ አይነቶቹም እንደምትነግሪኝ ተስፋ አደርጋለሁ። በቶርታ በተደራራቢ በብዙ አይነት አለሽና እግዚአብሔር ይሄንን ሀሳብ ወደ አንቺ ሲያመጣ እኔ ነኝ የመጀመሪያው ሰው እና ሰዎችን ስታማክሪ ሰው ከሌለበት ሊያማክርሽ አይችልም። በቃ አንቺ ነሽ መንገዶቹን የምትቀያይሽው። ኧረ አይሆንም፣ ኧረ አይቻልም ካለበት ምንም እጁ ላይ የሌለው ሰው ምንም አይመክርሽም። ምንም ሳይመክርሽ ሲቀር ምንድነው ዲስከሬጅ ነው የሚያደርግሽ። እነሱን ነገሮች እንዴት አለፍሻቸው? የመጀመሪያ ሆነሽ ስትወጪ ይሄን ነገር ግራውንድ ላይ ስታመጪው ከራሳቸው ተነስተው እንደማይቻል የሚነግሩሽን ሰዎች እንዴት አለፍሻቸውና እንደሚቻል አሳየሻቸው? እንደዚሁም ተመሳሳይ የሚያማክሩት ሰው ያጡለት አዲስ ሀሳብ እግዚአብሔር በውስጣቸው ላስቀመጠ ሰው እንዴት አድርገው ይሄዱት ያለሽ? ጌታ ራእይ ሲሰጣችሁ እናንተና ጌታ ብቻ ነው የምታውቁት። ኖባዲ አንደርስታንድ ኖባዲ። ደግሞ ጌታ የሚረዳ አምላክ አይደለም፣ የሚታገዝ አምላክ አይደለም። ለምሳሌ አሁን አንዳንድ ሰዎች እንደው ረዳንሽ እንኳን እንዳይሉኝ ጌታ ጣልቃ እንዳይገባ ነው የሚፈልገው። እና ኢቨን በጌታ ውስጥ ያሉ ሰዎች ይመጡና አንድ ጊዜ ያረሰውም የባሌ ጓደኛ ነው፣ በጌታ ያለ ሰው ነው እና በጣም ኤክሳይትድ ሆኜ ያው ጌታን ያውቃል ብዬ እንዲህ ላደርግ ነው እንዲህ ነው ስለው የተናገረኝን ቃል እስከ ዛሬ ስቃለሁ። እንደውም እነግረዋለሁ አንድ ቀን እላለሁ። ቢኮዝ ኢቨን ክርስቲያን ወንድምና እህቶቻችን ራሱ አንዳንድ የምንናገረውን ቃል መጠንቀቅ አለብን። ምክንያቱም እኛ ያ ሰው ማን እንዳስጀመረው አታውቁም። እኔ ያስጀመረኝ ጌታ፣ አራይ እየሰጠኝ ጌታ፣ የሚረዳኝ ጌታ፣ የሚያግዘኝ ጌታ፣ ድጋፍ አይፈልግ ጌታ። ግን ሰዎች ሁኔታዎች ይመጡና በዚህ ሰዓት ምንድን ነው እንደዚህ ጥሩ ነው ከወቅቱ ጋር የሚሄድ ምግብ ነው ይሏቸዋል። ጌታ እኮ ጊዜና ሰዓት አለ የሚሰራበት። ባይ ዘ ወይ ከብዙ ነገር ጋር ሊያያይዙባችሁ ይችላሉ። ሰው እንደዚህ አይነት ድምፆች ሲገጥሙን እንደዚህ ኔጌቲቭ ነገሮች በሙሉ እኔ በእውነቴ ነው መነግራችሁ ኤቭሪ ኔጌቲቭ ነገር ከጌታ እንዳልሆነ አውቃለሁ። ግን ለምጆ ነው። በፊት መጀመሪያ ላይ ኩስስ ነበር የምለው፣ ድንግጥ እላለሁ፣ እረብሻለሁ። አሁን አልፈራም። ሂድ ወደዚህ ነው የምለው፣ ሂድ ከዚህ ነው የምለው በእውነት በቃ። ምክንያቱም በእነሱ ውስጥ ያለ መንፈስ ነው። ምክንያቱም እኛ እንዳንወጣ እኛ የጌታ ልጆች እንዳንበረታ ሊያረግ ሊያንቋሽሽ የሚፈልግ ብዙ መልክት አለ።
ብዙ ሁኔታው በሙሉ ዲስከሬጅ የሚያደርግ ነው። ባይ ዘ ዌይ በዚህ ሰዓት ገቢዎች እንደዚህ ነው ይሏቸዋል። እኔ ጌታን ነው የማየው በእውነት ችግሩን አላይም። እዚህ ጋር ያለውን ዲስክሪፐንሲ ያለ የማየው ጌታን ነው የማየው በእውነቴን ነው የምነግራችሁ። እና ከሰራተኛም አንጻር ይሁን ከሁሉም ነገር አንጻር ለሚደርስብኝ ነገር ጌታን ታላል አንተ ታመቻቸዋል እያልኩ እየሳኩ ነው የምወጣው። አልጨነቅም እቺን ታክል። ምክንያቱም ለእኔ ከኔ በላይ የሚጨነቅልኝ የሚያስብልኝ ጌታ አለኝ። እና ደግሞ እሱ ነው ሲያስተካከል የማየው። በእውነት ቅንጣት ታክል የሰናፍጭ ቅንጣት ታክል እንኳን እምነት ቢኖራችሁ አይደለም የሚለው በእውነት ጌታን እመኑት። በእውነት ታማኝ ነው። ግን እኛ ድጋፍ እንደሚያስፈልገው ነገር የሆነ ሰፖርት እንፈልጋለን ከሆኑ ነገሮች ሰፖርት። ግን ብቻው ተአምራትን የሚያደርግ አምላክ ነው ያለን። ስንጀምር 5 አይነት ነበር የጀመርነው። በኖርማል በአዋዜ በቋንጣ ጣፋጭና በቆሎ ነበር የጀመርነው። አሁን 11 ደርሰናል። የቾክሌት ጨምረናል። የፒስታቾ፣ የፒናት፣ የዳርክ ቾክሌት እና ዋይት ቾክሌት የሚል ጀምረናል። ሲናመን ጀምረናል። 11 አይነት ፍሌቨር ነው ያለ። ሰዎች በተለያየ አይነት ጣዕም ማግኘት እንዲችሉ በቶርታ በተለያየ አይነት ሼፖች እንሰራለን። የእውነት ደግሞ መታችሁ እኔ ባይዘዌ ስለ ጌታ ነገር ሳወራ በእውነት አውርቼ አልጠቅምም። ስለ ስራ የለም ስለ ጌታ ነው የማወራው። ስራው ሰከንደሪ ነው በእውነት። ከጀመርን ጀምሮ እስከ ዛሬ ድረስ 99.9 ኮሜንት ደርሶን አያውቅም። የመጀመሪያውን ባይት የቀመሳት ሰው ዋው ነው የሚለው። አውቃለሁ ብለው ዝተው መጥተው እኔ ጉራጌ ነኝ፣ እኔ ኦሮሞ ነኝ፣ እኔ እንዲህ ነኝ፣ ከዚህ ነው የመጣሁት ይሉና ልክ ዘ ሞመንት ሲቀምሱት አዎ ይላሉ። ከዛ እኔ እኮ ጌታ ነው እላለሁ በእውነት። እኔ ራሴ አሁን ፕሮግራሙ መቼ አልቆ ሄደን በቀበስ ነው የሚያስብል መልኩ ነው የሰማነው። ደግሞ ከቤቴ ስለመጣሁኝ ነው እንጂ በእውነት ከዛ በኋላ ግን አስቤ ወይኔ ባቀምሳቸው ብዬ አስቤ ነበረ። ግን እናንተም ለምስክርነት እንዲሆንላችሁ ኑን ይጋብዛችኋል። ኑና ቅመሱት። እዚሁ ቦታ ላይ ማለት ቴካዌ ነው የሚደረገው ወይንስ እዛ ቁጭ ብሎ የሚመገብም ሰው አለ? አዎ ለዚህ ነው መታችሁ ትመላችሁ። እንደ ኮፊ ሾፕ ነው። ልክ ሻይ ማኪያቶ ቡናም አለ። ቁጭ ብላችሁ ግን ጭኮ ነው የምንሰጣችሁ። ጭኮ አልወድም ካላችሁ አነባበሩ አለን። ከዛ በተረፈ ጭኮን በተለያየ ቫራይቲ ነው። ስለ ጭኮ ደግሞ ትንሽ ለመንገር ያህል ያው እኛ ያለን ነገር ሁልጊዜ ዲሚኒንግ እናደርገዋለን። ኢትዮጵያ ውስጥ ያለን ነገር ያው መንዬ እኔና አንቺ ያው ብዙ እግዚአብሔር እድል ሰጥቶን ያው ብዙ ነገር አይተናል እና የራሳችን ነገር ሪስፔክት አናደርግም። አበሻ ቀሚስ ከብዙ ዓመታት በኋላ ነው ባይ ዘ ዌይ አሁን ኖርማል ሆኖ መለበስ የተጀመረው። አሁን አበሻ ቀሚስ ነው የምንለብሰው ለሁሉ ኦኬዥን። ልክ እንደዛ ሁላ የራሳችን ነገር ሪስፔክት አናደርገውም። ከውጭ መፈለግ የለብንም። ብዙ ሪሶርስ ከዚህ ነው። ብዙ ያልተሰሩ ስራዎች አሉ ገና በጣም ብዙ። እኔ እንኳን ገና በጣም ብዙ እቅድ አለኝ እና ገና ሀገራችን ላይ ምንም አልተሰራም። እና ጭኮ ማለት ደግሞ ምንም አይነት ፕሪዘርቫቲቭ የሌለው ምንም አይነት ኬሚካል የሌለው እስቲ የሚመጡ እቃዎች በሙሉ እኮ ፓኬጃቸውን ብታዩት ፕሪዘርቫቲቭ አለው፣ ብዙ ነገር አለው። ፓኬጁ ያምራል። ለዛ ነው በውድ የምንገዛው። እኔ ሚኒ ማርኬት አለኝ ከአሜሪካ ቀይ ያመጣው የምሸጥበት ነት ምናምን 4800 ብር ሸጣለሁ። ከፍቼ ፓኬጁን ሳይሆን ምንም ነገር የለውም። በእውነት ስታንዳርዱን ማስጠበቅ ነው። እና ብዙ አይዲያዎች እና እንትኖች ገና ሀገራችን ላይ አልተጀመሩም እና ከጤናማ አንጻር በጣም ሄልዚ ነው። ስኳር የለውም። አሁን እንደውም ስኳር ለምትወዱ ሰዎች ቾክሌት ጨመርን እንጂ ድሮ እንደውም ምንም አልነበረውም። እና ምን የሚያኮራ ፕሮዳክት ነው ልላችሁ ነው። በመጨረሻም የምታስተላል ይሄኛውን ነገር ሳልላቸው አላልፍም የምትዩ ነገር ካለ እሱን በእኛ እንጨርስ። ያው ለሁሉም ነገር ለጅማሬውም ለፍጻሜውም አሁንም የሚረዳን ጌታ ክብር ለሱ ይሁን። በጣም ነው ጌታን የምወደው በእውነት በጣም ነው የምወደው። ምክንያቱም ስወድቅ የሚያበረታኝ ሁል ቀንም እንደምለው ታውቃላችሁ፣ እየነዳው ጌታ ምን ልሁንልህ እንዴት ልሁንልህ ነው የምለው። በእውነት አዊሽ በምችለው ሁሉ ዘመኔን ሁሉ ስደክም ራሱ የሚያበረታኝ ጌታ አንተ እኮ ከኔ ጋር ነህ፣ ገና እሰራለሁ፣ እማኮራ ልጅ ነኝ እያልኩ ነው። እውነት ከጌታ ጋር ብቻዬን መኪና እየነዳው ሳወራ ካያችኝ ከጌታ ጋር ነው በእውነት።
አንድ አገልጋይ ሲናገር ሰምቼው ነው እኔ እኮ እየነዳው ጸልያለሁ እንዴ ለካ እየገነዳው ጌታ ማውራት እችላለሁ ብዬ ጌታን ብዙ ጊዜ የማወራው እየነዳው ነው እያመሰገንኩት የምሄደውና ጌታን በጣም እወደዋለሁ። በቃ ክብር ለሱ ይሁን። ከህፃንነቴ ጀምሮ በእውነት ገና ህፃን ሆኜ ነው እናቴን አራት ወንድምና እህት ነን። እናቴን ጌታ ከልጅነት ጀምሮ ይናገራት ነበር። ታገለግለኛለች እችኛዋ ልጅሽ ይላት ነበር ጌታ ሁል ጊዜ በእኔ ላይ ብዙ ጊዜ ይናገራት ነበረ። ከቤት ደግሞ በጣም አስቸጋሪ እኔ ነበርኩኝ። በጣም አስቸጋሪ። ሶስቱ በጣም ዲሲፕሊንድ ናቸው። ከጌታ ጋር ያላቸው ህብረት አወዝ እኔ ነበርኩኝ። ግን ጌታ እየተንከባከበ በእውነት ክፉ እንዳይነካኝ ተጠንቅቆልኝ ነገሮቼ በሰዓትና በጊዜ ሳይዘገዩብኝ ማግባት ባለብኝ ሰዓት መውለድ ባለብኝ ሰዓት ጌታ ታማኝ ሆኖ ነው ያሳደገኝ እዚህ ያደረሰኝ። ስደክም እያበረታ ሳዝን እያጽናና እና ጌታን በጣም እወደዋለሁ። እና እኔ ስታዩኝ ሊሊ ወይ ህይወት ያቺ ጭኮዋ ባለቤት አትበሉኝ፣ ጌታ የረዳት ልጅ ብላችሁ ጥሩኝሽ። ዋው ጌታ ይባረክ። እንግዲህ ከሰማነው ታሪክ ስንነሳ እግዚአብሔር በባዶ የታመኑትን እንደማያሳፍር ከዳርን እንደሚያደርስ ምስክር ነውና የጀመራችሁት ቢዝነስ በዚህ መልክ ይጠናቀቅላችሁ። ለሊሊም እንግዲህ ብዙ ውስጧ ላይ ያለ ራዕይ ያለ እነሱን ራዕይ ደግሞ ወልዳ ለድጋሚ ኢንተርቪው ያገናኘን እንላለን። ጌታ ይባርክሽ። እናንተም ተባረኩ።